ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች እና ቤተሰቦቻችን እንኳን ደህና መጣችሁ። ይህ ደስታ ባንኮኒ ነው። ደስታ ባንኮኒ በደስታ መልቲሚዲያ እና ፕሮዳክሽን ተዘጋጅቶ የሚቀርብላችሁ ፕሮግራም ነው። ደስታ ባንኮኒ ዛሬ በልዩ ፕሮግራም እናንተ ጋር መጥቷል። ዛሬ ደራሲና መጽሐፍ የሚያስተዋውቀን ሰው አይደለም ይዘንላችሁ የመጣ ነው። የአእምሮ ጤና ሕክምና ባለሙያ የሆነውን ዶክተር መክተው ከበደን ይዘን መጥተናል። ዶክተር መክተው ከበደ የአእምሮ ሕክምና ስፔሻሊስት ሐኪም ሲሆኑ በአሁኑ ሰዓት በየካቲት 12 ሜዲካል ኮሌጅ እየሰሩ የሚገኙ እንዲሁም በኢምፓቲ ሜንታል ሄልስ ሰርቪስ መስራችና ዋና ስራ አስኪያጅ ናቸው። ዛሬ ላይ በልዩ ፕሮግራም በደስታ ባንኮኒ የተገኘ ነው። ንባብና የአእምሮ ጤና በሚል ፕሮግራም ለእናንተ ለማድረስ አብረን ተገኝተናል። እዚህ ድረስ ስለመጡ እጅግ በጣም እናመሰግናለን። አብራችሁን ቆዩ። እሺ ዶክተር በድጋሚ እናመሰግናለን እዚህ ድረስ ስለመጣ። እንግዲህ ዛሬ ደስታ ባንኮኒ በልዩ ፕሮግራም ነው ካንተ ጋር የተገናኘ ነው። ንባብና የአእምሮ ጤናን በተመለከተ ካንተ ጋር ልዩ ፕሮግራም በጣም ጥሩ ፕሮግራም ይኖረናል ብለን ተስፋ እናደርጋለን። እስቲ መጀመሪያ ስላንተ በደንብ አስተዋውቀንና ከዛ በኋላ የአእምሮ ጤና ምንድነው የሚለውን የተወሰነች ገለጻ አድርግልንና ወደ ንባብና የአእምሮ ጤና እንዴት ይገናኛል የሚለውን ደግሞ እንገባበታለን። መልካም እኔም ስለጋበዛችሁ በጣም ነው የማመሰግነው። ስሜ ዶክተር መክተው ከበደ ይባላል። በአእምሮ ሕክምና ስፔሻሊስት ሐኪም ነኝ። በአእምሮ ሕክምና ላይ በማሰልጠን ተማሪዎችን በማስተማር እንዲሁም ደግሞ የአእምሮ ሕክምና በመስጠት ነው እያገለገልኩ ያለሁት። ደስ ብሎኛል ስለጋበዛችሁ ይዛል። እኛም በጣም እናመሰግናለን። ያው ቅድም ጠቀስ እንዳረኳት የንባብና የአእምሮ ጤና አሁን የኛ ፕሮግራም ሴግመንታችን ንባብን የሚያበረታታ ደራሲያንን እያመጣ እዚህ ስለጻፉት መጽሐፍ ገለጻ እንዲያደርጉ የመፍቀድ ብቻ ሳይሆን እያመጡ መጽሐፎቻቸውን እንዲያስተዋውቁ የማድረግ ሄድ ሲልም መጽሐፎቻቸውን እንዲሸጡ የሚያበረታታ ፕሮግራም ነው እና በዚህ ፕሮግራም ውስጥ በጣም ብዙ ደራሲያን ይመጣሉ፣ ወደፊትም ይመጣሉ ብለን ተስፋ እናደርጋለን። መጥተዋል። የተወሰኑ ፕሮግራሞች ይዘናል። አዲስም ታይም ደግሞ አንባቢያንም እንዲመጡ እናደርጋለን። በጣም ጥሩ ጥሩ አንባቢያን በዙሪያችን ያሉ ሰዎች መጽሐፎችን ያያሉ። ነገር ግን የአእምሮ ጤናና ንባብ አንዳንዴ ብዙዎቻችን ከአእምሮ ጤና ጋር ንባብን ከአእምሮ ጤና ጋር አገናኝተን አናቅም ብዙ ጊዜ እና ወይ ከሌ ስላነበበ ነው እንዲሆነው ይባላል። የሆነ ከተለምዶ የምንሰማው ነገር አለ አይደለ? መስፍን የተባለ አንድ ግለሰብ ቢኖር እንደው ኮቴሽን አስቀምጦ ይጫልቱ ወይ አበበ ቢኖር እንደዚህ በጣም ስላነበበ ነው አእምሮ ጤናው የተቃወሰው፣ የአእምሮ ጤና እክል የገጠመው ወይም ደግሞ ከኛ ሞራሊ ትክክል ነው ብለን የማናስባቸውን ነገር ካለማድረግ ጋር በተያያዘ ሰው ሞራሊ ትክክል ነው ከሚለው ነገር ጋር ባልተያያዘ ሁኔታ ሰዎች አክት ሲያደርጉ ስናይ እሱ አንባቢ ስለሆነ ነው ስለሚያነብ ነው የሚል አሰምሽን ይወሰዳል ወይም ደግሞ ግምት ይወሰዳል። ያ ነገር ምን ያህል ትክክል ነው? ከንባብ ጋር የተያያዘ ነገር ነው ያልተያያዘ ነገር ነው? እስቲ ጠቅለል አድርገህ ስለ አእምሮ ጤና የተወሰነች ገለጻ አድርግልንና ወደዛ እንገባለን። መልካም እንግዲህ ሁለት ነገሮች ነው እያነሳ ያለው ፍቄ። አንደኛው የአእምሮ ጤና የሚል ነገር እንትን አለው አስፔክት አለው። ሁለተኛው እንደገና ደግሞ ንባብ ነው። እንግዲህ መጀመሪያ የአእምሮ ጤና የሚለውን ነገር በደንብ ማሰብ ይፈልጋል ብዬ አስባለሁ። እንግዲህ ከሰውነታችን ሁሉ ዋናው ነገር የሚባለው ነገር አእምሯችን ነው ተብሎ ይታሰባል። ለምን? የምናስበው የምናሰላስለው፣ ስሜታችንን የምንገልጸው፣ ነገሮችን ምክንያታዊ የምንሆነው በአእምሯችን ነው። ስለዚህ አእምሮ ሊሰለጥን የሚገባው የሰውነት አካል ነው። አእምሮ በተፈጥሮ ምንድነው? የሚሰለጥን ነው። ለምሳሌ እንበልና አንድ ህፃን ልጅን መጀመሪያ እንደተወለደ አካባቢ ብታየው ነገሮችን የማገናዘብ አቅሙ አነስተኛ ነው። በኋላ ላይ ግን እያደገ ሲሄድ ግን የአእምሮ የማገናዘብ አቅሙ፣ ችግሮችን የመፍታት አቅሙ እየጨመረ ይሄዳል። ለምን እንደዛ ሆነ ብሎ መጠየቅ ያስፈልጋል። እነዛ ነገሮች ምንድናቸው? ሁለቱን ነገር በደንብ ያስተሳስራል ብዬ የማስበው ምንድነው? ልጆች እያደጉ በሄዱ ቁጥር አእምሯቸውም እያደገ ይሄዳል። እንዴት ነው ይሄ አእምሮ ያደገው ብለን ስንጠይቅ አንደኛው ከሚያገኘው ኢንፎርሜሽን ነው። የሚያገኘውን ኢንፎርሜሽን ያሰላስላል፣ ያስባል፣ ያቀናጃል። እንደገና ደግሞ ምክንያታዊ ለመሆን የተለያዩ ምክንያታዊ ነገሮችን ይፈልጋል። ይሄ ነገር የሚሆነው እንግዲህ ሁለቱን የሚያስተሳስረው ነገር ምንድነው ከተባለ ንባብ ነው። እንግዲህ አለ ንባብ አእምሮ ያድጋል ብሎ ማሰብ በጣም ዘበት ነው የሚሆነው። ስለዚህ ንባብ ትልቁ ኢንስትሩመንት ነው ማለት ነው አእምሯችን እንዲያድግ። አእምሯችን ባደገ ቁጥር ደግሞ የሚሆነውን ነገሮችን ማሰብ እንችላለን። ችግሮችን የመፍታት አቅማችን እየጨመረ ይሄዳል። ምክንያታዊ መሆን ነገራችን በጣም ይጨምራል። ስሜታዎቻችንን የመቆጣጠር የመግለጽ
ነገሮች እየጨመረ ይሄዳል ማለት ይሄ ሆነ ማለት ደግሞ ሰዎች ከሰዎች ጋር ያላቸው ህብረት፣ ችግር ሲመጣ ችግርን የመፍታት አቅማቸው፣ ምክንያታዊ መሆን ነገራቸው እየጨመረ ይሄዳል ማለት ነው። ስለዚህ የመረጣችሁት ቶፒክ ሁለቱ የአእምሮ ጤናና ንባብ በጣም የሚገናኝና ወሳኝ ነገር ነው። ነገር ግን ሰዎች ይህንን ባልተለመደ ሳይንሳዊ ባልሆነ መንገድ ትርጓሜ የሚሰጡበት አጋጣሚ አለ። አንዳንድ ጊዜ እኮ ስላነበበ ነው ሲያነብ ነው አእምሮ እንደዚህ የሆነው ብለን የምናስብበት ነገር አለ። እሱ አግባብ ያልሆነና ሳይንሳዊ ያልሆነ መረጃ ነው ብለን ነው የምናስበው። በኋላ ላይ እንመጣበታለን። በምናነብበት ጊዜ አእምሯችን ውስጥ ያሉ የተለያዩ ኬሚካሎች እንዲመነጩ ይሆናሉ። አንደኛው ከሚመነጨው ኬሚካል ኒውሮ ኬሚካል ዶፓሚን የሚባለው። ዶፓሚን ደግሞ ተነሳሽነት እንዲኖረን፣ ደስተኞች እንድንሆን፣ ፍላጎት እንዲኖረን የሚያደርግ ኬሚካል አይነት ነው። ለምሳሌ አንድ ሰው ስፖርት ሲሰራ፣ አንዳንድ ሱሶችን ሲጠቀም የሚሰማው አይነት ደስታ አለ። ያ ደስታ የሚመጣው ከዶፓሚን ጋር የተገናኘ ነው። ልክ ከሌሎች ነገሮች እንደሚገኘው ሁሉ ከንባብም ዶፓሚን የመመንጨት እድሉ ይጨምራል። በሌላ አባባል ተነሳሽነታችን ይጨምራል፣ ችግሮችን የመፍታት ነገራችን ይጨምራል። ያም ብቻ አይደለም፣ ሰዎች የተረጋጉ ሰዎችን እንወዳለን አይደለ? አርቀው የሚያስቡ የተረጋጉ ሰዎችን ስሜታቸውን በደንብ አድርገው የሚገልጹ እንደገና ደግሞ የሚቆጣጠሩ ሰዎችም እንፈልጋለን። እሱን ራሱ የሚያደርጉት የተለያዩ ኬሚካሎች አሉ አእምሯችን ውስጥ። ለምሳሌ ሴሮቶኒን የሚባል ኬሚካል አለ፣ ኢንዶርፊን፣ ኖርፒነፍሪን እንደዚህ አይነት የሚባሉ ኬሚካሎች አሉ። እነዚህ ኬሚካሎች ከማንበብ ጋር በጣም ቀጥተኛ የሆነ ግንኙነት አላቸው። በምናነብበት ጊዜ እነዚህ ነገሮች አሁን የጠቀስኳቸው ኬሚካሎች፣ ሌሎችም ኬሚካሎች ባላንስድ የመሆንና ሰዎች ተረጋግተው ምክንያታዊ ሆነው እንዲያስቡ የማድረግ አቅማቸውን ይጨምራል። ስለዚህ ሰዎች ከማንበብ ጋር በተያያዘ የአእምሮ ጤናቸው ይጨምራል እንጂ ኔጌቲቭ የሆነ ኢምፓክት የለውም። እርግጥ የምናነብበት ጊዜ ምን አይነት መጽሐፍ እንመርጣለን፣ እረፍት እናደርጋለን ወይ፣ ሌሎች ተያያዥ የሆኑ ነገሮች መነሳት አለባቸው ከዚህ ጋር እርግጥ። እሺ አሁን እንደዛ ብለን ካነሳን ብዙዎቻችን አሁን ለምሳሌ እኔ በልጅነቴ የኦሮማይ መጽሐፍን ሳነብ ትዝ ይለኛል። በጣም ልጅ እያለሁ ያው የመጽሐፉን የማግኘት አክሰሱ ሲኖር በዛ ጊዜ ደግሞ በእኛ ልጆች በነበርን ጊዜ ደግሞ የልጆች መጽሐፍ ከአባባ ተስፋዬ ተረት በስተቀር በቲቪ ካልሆነ በስተቀር የማግኘት ቻንሳችን በጣም ጠባብ ነው። ከትንሽ ጊዜ በኋላ ግን እነዚህ የልጆች መጽሐፍ በጣም የበረከተ የመጣበት ወቅት አለ። ከዛ በኋላ እየጨመረ የመጣበት ወቅት አለ። አሁን ብዙዎቻችን ካላሰብነው በስተቀር ለልጆች ቴሌቪዥን ከፍቶ ከመተው ባሻገር እንዲያነቡ የምናበረታታበት ሁኔታ በጣም ዝቅተኛ ኦልሞስት የለም ማለት በሚቻል ደረጃ በሚባል ደረጃ እጅግ በጣም ብዙ የህፃናት መጽሐፍ ደራሲዎችን እናውቃለን። አሁንም እኛ የኛን መጽሐፍን በመሸጥ በሶፍት ኮፒ እንዲሸጡ በማስተባበር ሁኔታ እንዲሸጡ በማገዝ ደረጃ አንድ ከኛ ጋር የሚሰራ አንድ ፕላትፎርም አለ። መጽሐፍ maraki-books.com የሚባል እሱ ላይ አሁን አንድ ደራሲ በአንድ ጊዜ ከ30 በላይ የህፃናት መጽሐፍ ነው አውጥቶ እዛ ላይ ፖስት እንዲደረግ ያደረገው። ስለዚህ እሱ ላይ ያለውን ራሱ ፐርፎርማንስ በምንመለከትበት ጊዜ የዛን ያህል በሶፍት ኮፒ የማግኘት ቻንሳችን ከፍተኛ ሆኖ ሰዎች ያንን መጽሐፍ እነዛን መጽሐፎች የመገልገል ነገራቸው በጣም ዝቅተኛ። ስለዚህ ማን ምን ያንብብ እስቲ በእንደዚህ አይነት ሁኔታዎች ላይ አይምሮን ያዳብራል ብለን የምናስብ ከሆነ ማን ምን ያንብብ? አሁን ይሄንን ማን ምን ያንብብ የሚለውን ሐሳቤ ጥያቄ እንዲፈጠር ያደረገው ምንድነው ከአይምሮ ጤና አንፃር ብዙዎቻችን የተለያየ ሁናቴዎች ውስጥ እንሆናለን። ያው በቃ የጭንቀት ሊሆን ይችላል፣ የደስታ ሊሆን ይችላል። በጣም ከፍተኛ ደስታ ያለብን ወቅት ምን አይነት መጽሐፍ እናንብብ? ከእድሜም አኳያ ከአይምሮ ጤናም ሲቹዌሽን አኳያ ብቻ ሳይሆን ሁኔታዎች አኳያ ብቻ ሳይሆን ከእድሜም ደረጃ ምን አይነት መጽሐፎችን ብናነብ ለልጆቻችን፣ ለወንድሞቻችን፣ ለእህቶቻችን ምን አይነት መጽሐፍ ብንሰጥ ስጦታም የምንሰጥ ሰዎች የሚል ጥያቄ ሁሌ ይፈጠርብኝ። እስቲ ያቺን ነገር እውነት ነው። አሁን እንግዲህ የመጀመሪያው መነሳት ያለበት ነገር መጽሐፍ ማንበብ በጣም ወሳኝ ነገር ነው። ምክንያቱም አንድ ሰው ጡንቻው እንዲጠነክር ካሰበ ስፖርት መስራት አለበት። ስፖርት ሳይሰራ ጡንቻው ይጠነክራል ብሎ ማሰብ በጣም ከባድ ነው። ስለዚህ አእምሯችን ይዳብር ብለን ካሰብን ማንበብ አለብን። ይህን እንደ ፕሪንሲፕል መያዝ ያስፈልጋል። ስለዚህ ስናነብ ግን ነው ምን አይነት መጽሐፍ እናንብብ የሚለውን ነገር አሁን ላይ ቅድም አንተም እየጠቀስክ ነበር። በጣም ቻሌንጂንግ የሆነው ነገር ምንድነው ከተባለ መጽሐፍ ማንበብ እርጋታን ይፈልጋል፣
ቁጭ ማለትን ይፈልጋል፣ ፕሮግራም መያዝን ይፈልጋል። ስለዚህ በዛን ሰዓት ነው አእምሯችን ካልም ሆኖ ምክንያቱን እያሰብን የጻፈውን ሰው የሳልን ብዙ ምክንያቶቻችንን እያየን ራሳችንንም ካልም የሚያደርገን ከዛ የተነሳ ነው። ዛስ ዋይ እንደ ቴራፒ እንደሚቆጠር መቼም ታውቃለህ ብዬ አስባለሁ። ባይብሎ ቴራፒ የሚባል ነገር አለ። ማለት በማንበብ አእምሮን ራሱ ማከም ይቻላል ተብሎ ይታሰባል። ፈረንጆቹ በጣም ይሰሩበታል። ይህንን ራሳችንም ቼክ ማድረግ እንችላለን። በምናነብበት እኮ ጊዜ ረጋ ብለን ነገሮችን በሰከነ መንገድ የማየት አቅማችን ይጨምራል። ወደ መፍትሄ እንሄዳለን። ይሄ ማለት ምንድነው? የአእምሯችን ጡንቻ እየጠነከረ ነው የሚለውን ነገር በደንብ ማሰብ ያስፈልጋል። ነገር ግን በአሁኑ ዘመን ነገሮችን ቀስ ብለህ በደንብ ስታየው የሚያነብ ሰው ምን ያክል ነው? ልጆቻችን የትኛውን ነው የሚፈልጉት? ማለት ስክሮል ማድረግ ነው የሚሻላቸው ቲክቶክ እያዩ ወይስ ቁጭ ብለው ያነባሉ የሚለውን ስታይ አሁን ላይ በጣም የሚያሳዝን ነገር አለ። ከማንበብ ይልቅ ማለት ይሄ የተበጣጠሰ መረጃን አለ አይደለ? አይጠቅም ማለት አይደለም፣ ግን በጣም ለአእምሮ መዳበር የዚህን ያክል አስተዋጽኦ የማያደርግ መረጃ፣ አጫጭር እና የተቆራረጡ መረጃዎች ናቸው የሚደርሱት። ስለዚህ ልጆቻችንን ማንበብ ማስለመድ አለብን። በፊትም የምናነብ ሰዎች ማንበባችንን መቀጠል አለብን። ለምን? በጣም ጠቃሚታው እጅግ በጣም ብዙ ስለሆነ። ነገር ግን በምናነብበት ጊዜ ለምሳሌ ቅድም እየጠቀስክ ነበር፣ እንደው ተገኘ ተብሎ የተገኘውን ሁሉ መቼስ አንበላም። እንደዚህ ብዬ ነው የማስበው እኔ ምን ያንብብ የሚለውን ሳስብ አዲስ የተወለደ ልጅ መቼም አጥንት በጣም ጥሩ ነገር ነው፣ ፕሮቲን አለው፣ በጣም የሚወደድ ነገር ነው አይደለ? ነገር ግን መቼም አዲስ የተወለደ ልጅ አጥንት አንሰጠው። ምንድነው የምንሰጠው? በሱ ልክ የሆነ ወተት ግዴታ ነው። የእናቱን ጡት ሊሆን ይችላል፣ ወይም ደግሞ ሌሎች ፎርሙላ ወተቶችን እንሰጣለን። ልክ እንደዛ ሁሉ ህፃናቶችንም እና ሌሎችም ሰዎች በሚያነቡበት ጊዜ እድሜያቸውንና ያሉበትን ደረጃ ማወቅ ያስፈልጋል። ለምሳሌ እንበልና ህፃናቶች ከሆኑ እነሱ ምንድነው አትራክት የሚያደርጋቸው? አቴንሽን ስፓናቸው አጭር ነው። ነገሮችን የማገናኘት ምክንያታዊ መሆን ነገራቸው አነስተኛ ስለሚሆን ስዕላዊ የሆኑ ነገሮች የሚያስደስቷቸው ሊባሉ የሚችሉ በእነሱ እድሜ ሊባሉ ሊያውቋቸው የሚገቡ ነገሮችን እየመረጥን መጀመሪያ አዋቂዎች አይተውት ለእነሱ መስጠት ያስፈልጋል። ስለዚህ እነሱ በጣም ተዝናናቸው ያን እያዩ እየተዝናኑ አእምሯቸው ብዙ ነገሮችን ካሰብነው በላይ ራሱ ነገሩን ሊመራመሩበት ሊያዩት ይችላሉ፣ ሊሞክሩት ይችላሉ። ስለዚህ ለእነሱ ስዕላዊ የሆኑ ነገሮች በእነሱ ሊነገሩ የሚችሉ ነገሮችን እንመርጣለን ማለት ነው። ምናልባት ለአዋቂዎችና ከዛ በላይ ለሆኑ ሰዎች ደግሞ እንደ የኢንተርስታቸውና ፍላጎታቸው ወሳኝነት አሉ። ለምሳሌ አንዳንድ ሰው የስለላ መጽሐፍ በጣም ሊያስደስተው ይችላል። አንዳንዱ ደግሞ የሳይኮሎጂ መጽሐፍ ደስ ይላል። አንዳንዱ ፍልስፍና ደስ ሊለው ይችላል። ስለዚህ ምንድነው ማድረግ ያለብን? እንደ ምርጫዎቻችንን መከተል ያስፈልጋል። መታገል የለብንም። አንዳንድ ጊዜ ኢንተርስት ሊኖረን ይገባል። ያ ኢንተርስቱ ነው እንድንቆይ የሚያደርገን። ማለት ትግል ሳይሆን መዝናኛ ነው መሆን ያለበት። እየተዝናናን አእምሯችንን የምናዳብርበት መንገድ መሆን አለበት። ስለዚህ ልክ እንደ ስፖርቱ አድርገህ ከወሰድከው ወጣትም ወይም ትልልቆች ስለሆን ብቻ አይደለም። ለምሳሌ ስፖርት ሰርች የማላውቅ ሰው ከሆንኩኝ በአንድ ጊዜ ክብደት ባነሳ ምናልባት ክብደቱም ደግሞ አለ አይደለ ወይም 10 ኬጂ የሚመዝን ወይም 30 በአንዴ ለማንሳት በሞከር በጣም ከባድ ነው የሚሆነው። ስለዚህ ሁላችንም ያለንበትን ደረጃ ማወቅና ምን አይነት ኢንተርስት አለን የሚለውን ነገር መፈለግ ያስፈልገናል። ለምሳሌ ቢዝነስ ለመስራት ያሰበ ሰው የቢዝነስ መጽሐፍቶችን ማንበብ ማገላበጥ አለበት። ቲክቶክ ላይ ከሚለቀቁት ይልቅ እዛ ላይ በደንብ ኦርጋናይዝድ የሆነ የተሞከረ ሳይንሳዊ የሆኑ ነገሮችን በሚያነብበት ጊዜ አለ አይደለ መሰረት ያለው እውቀት ይኖረዋል። ስለዚህ ችግር ቢያጋጥመው እንዴት መፍታት እንዳለበት ካነበባቸው መጽሐፍቶች መፍታት ይችላል ማለት ነው። ስለዚህ የምናነበው ነገር ካለንበት ሁኔታ ከምንፈልገውም አማራጮች መሆን አለበት። ምክንያቱም በዓለም ላይ በጣም ብዙ መጽሐፍቶች አሉ፣ ብዙ አይነት መጽሐፍቶች አሉ። ስለዚህ ምን አይነት መጽሐፍ እናንብብ የሚለው አንድም እድሜ ወሳኝነት አለው፣ አንድም እንደገና ደግሞ የምንፈልግበት ዓላማም ወሳኝነት አለው። ከእድሜና ከምንፈልግበት ዓላማ ደግሞ በተጓዳኝ የአእምሯችን ያለበት የጤና ሁኔታ እንትን አይልም ማለት ተጽዕኖ አይፈጥርም። የምናነባቸው ነገሮች ላይ እኛ ላይ ተጨማሪ ተጽዕኖ የመፍጠር እድል የላቸው። በጣም ጥሩ ፖይንት ነው ያነሳው። አሁን የአእምሮ ሰዎች በተለያዩ የአእምሮ ጤና ችግር ውስጥ ሊሆኑ ይችላሉ። እነዚያ የአእምሮ ጤና ችግር ያለባቸው ሰዎች የሚያነቧቸው መጽሐፍቶች ከሚከታተሏቸው የአእምሮ ሐኪሞች ጋር ከነሱ ጋር ግን መነጋገር ያስፈልጋቸዋል ብለን እናስባለን። ለምሳሌ እንበልና እንደው ለማስረዳት ያክል አንድ የጭንቀት ህመም ያለበት ሰው ቢኖር፣ ስለዚህ ጭንቀቱን
መፍታት የሚችልበት ነገሮች ይሄ ፕሮብለም ሶልቪንግ ስኪሉን የሚያዳብሩ በጭንቀት ውስጥ ያለፉ ሰዎች ምን አድርገው እንደነበረ የዛን አይነት የሚያወሱ መጽሐፍቶች ቢሆን ነገሮች እንዴት መፍታት እንዳለበት ያውቃል ማለት ነው። አንዳንድ ጊዜ እኮ የጭንቀት ህመም ያለባቸውን ሰዎች ልብ ብላቸው ከሆነ በትንሹ በትልቁ ነገር በጣም ይጨናነቃሉ። ምናልባት ለአንተ የማያስጨንቅ ነገር ለእነሱ በጣም ያስጨንቃቸዋል። ለምን ቢባል አእምሯቸው የሳለው ያንን እንደ ከባድ አድርጎት ነው። ምናልባት እንበልና እነዚህ አይነት ጭንቀት ውስጥ የነበሩ ሰዎች ያነበቧቸው መጽሐፍቶች ለእነሱ የሚመረጡ መጽሐፍቶች ደግሞ ጭንቀቶቻቸውን እንዴት ማለፍ እንዳለባቸው አንዳንድ የህይወት ገጠመኞቻቸውን ቻሌንጆቻቸውን እንዴት ማለፍ እንደሚችሉ የሚያስተምር ቢሆን ምን ያክል በቀላሉ ማለፍ እንደሚችሉ አስብ። ለካ ለዚህ ነው የተጨነቅኩት የሚል ነገር ይመጣል ማለት ነው። ለዛ ነው መጽሐፍ ማንበብ እንደ ቴራፒ ነው ተብሎ የሚታሰበው። ለዛ ነው ባይብሎ ቴራፒ የሚባለውም ነገር የመጣው ከዛ አንጻር ነው። ሰዎች ሲያነቡ ሰዎች ከሚነግሯቸው ይልቅ ራሳቸውን እያከሙ ይሄዳሉ፣ ሂል እያደረጉ ይሄዳሉ። ምናልባት አንዳንድ ሰዎች እንደማይተ ከሆነ በተለያዩ በጦርነት ውስጥ አልፈው ሊሆን ይችላል የተለያየ ትራውማ እንደዛ አይነት ነገር ያሳልፋሉ እና ምን ብለው ያስባሉ? እነሱ ብቻ በዛ አይነት ጭንቀት ውስጥ ያሉ ሌላ ሰው የሚጨነቅ እንደዛ ላይ መስላቸው ይችላል። ስለዚህ በዛ ዙሪያ ላይ የተጻፉ መጽሐፍቶችን ሲያዩ ስቶሪዎችን ሲያነቡ ምን ይሆናል? እንዴት እንዳለፉት ለካ ማለፍ ይቻላል የሚለውን ነገር ተስፋ የመሰነቅ ነገር ይኖራቸዋል። ስለዚህ ራሳቸው ሂልን እያደረጉ ይሄዳሉ ማለት መጽሐፍ በማንበብ ራሳቸው የአእምሯቸውን ጫና እየቀነሱ እንደገና ደግሞ ያሉበትንም የአእምሮ ጤንነታቸውን እየጨመሩ ይሄዳሉ ማለት ነው። ስለዚህ እንዳልከው ማመን ያንብብ የሚለው ነገር ወሳኝነት አለው። ነገር ግን ለምሳሌ ስኪዞፍሬኒያ የሚባል የአእምሮ ህመም አለ። በጣም ከፍተኛ የሆነ የአእምሮ ህመም ያለባቸው ሰዎች ናቸውና አንዳንድ ጊዜ ከእውነታው ዓለም ወጣና ለየት ያለ እይታ ያላቸው ሰዎች እነሱ አሁን ልክ የአእምሮ ህመሙ በቃ አፍላ በነበረበት ጊዜ መጽሐፍ አንብቡ ብለን አንላቸውም። መጀመሪያ መታከም ይፈልጋል። እሱ ከታከመ በኋላ ግን ከዛ በኋላ አሁንም ቢሆን ለነሱ የሚሆን መጽሐፍ መምረጥ ያስፈልጋል ማለት ነው። ስለዚህ የአእምሮ ጤና ችግር ያለባቸው ሰዎች ማንበብ አለባቸው። አዎ ማንበብ አለባቸው። ግን መምረጥ ግን ያስፈልጋል እንዳሉበት ሁኔታ። ቅድም ያነሳነውን የጭንቀት ህመምን ለምሳሌ ብናስብ በጣም የስለላ መጽሐፍ የሚያስጨንቅ አይነት ነገር ቢሆን እሱ እንዲያነቡ ሪኮመንድ ብናደርጋቸው የበለጠ ጫና ይፈጥርባቸዋል። ችግሮች እንዴት እንደሚፈቱ አላስተማርናቸውም ማለት ነው። እና ስናነብ ምንድነው የምንፈልገው የሚለውን ነገር ማወቅ ግን በጣም አስፈላጊ ነገር ነው። በጣም እናመሰግናለን። ዶክተር መክተው በጣም አብረን ስላለ በጣም እናመሰግናለን። እስቲ አሁን ወደ ፐርሰናል ወደ ግል ወደሆነው ልመጣ ነው። ምን ያህል መጽሐፎችን ስታነብ ካንተ ያሳደሩት ተጽዕኖ ካለ? ቅድም እንዳልከው ወጣትነታችን ላይ ልጅነታችን ላይ በጣም ትልቅ ተጽዕኖ የማሳደር እና ከምንም ነገር በላይ ተንቀሳቃሽ ምስሎችን ከማየት በላይ መጽሐፍን ስናነብ ያውን በልጅነት ያነበብኩ የተባሉትን መጽሐፎች ካራክተራቸውን፣ ስማቸውን፣ ኢቭን ምን አይነት መልክ እንዳላቸው ራሱ በምናቤ የሳልኳቸውን አረሳቸው ጭራሽ ማለት ነው። እና ልክ እንደዚህ አንብበው በልጅነትም ሊሆን ይችላል ወጣትነትም በጣም ያን ያህል ተጽዕኖ የፈጠሩብህ መጽሐፎች ካሉ ወይም ደግሞ በቃ እንደዚህ የማስታወሱ ነገር ደግሞ በጣም ሬር ከሆነ ጠቅለል አድርገህ ብትነግረን። ጠቅለል አድርገህ ልንገራቸው። መልካም እንግዲህ ምንድን ነው እንዳልኩ እንግዲህ የሕክምና ትምህርት ትልቁ ስራ ማንበብ ነው። በጣም ብዙ መጽሐፍቶችን ታነባለህ። ያው የሕክምና እንትን ከአናቶሚ ጀምረህ ያለው ነገር ሁሉ የሚነበበው ነገር በጣም ብዛት ያለው ነገር ነውና እንግዲህ ስታነብ እውነት ነው ማንበብ ቅድም እንዳልኩት የአእምሮን ጤናም ጭምር ነው የሚጠብቀው። ምክንያቱም ይሰራሃል አንተን ምንድነው እየሆነ ያለው ምድር ላይ ምንድነው ያለው ነገሮች እንዴት ነው የሚፈቱ ሰዎች እንዴት ነው ምንድነው ያለው ሳይንሱ ምንድነው የሰዎች ባህሪ ምንድነው የሚለው ነገር በጣም ስለሚነግርህ እንግዲህ ከማንበብኔ ካየሁት ነገር ምንድነው አንብበህ ስትወጣ የሚሰጥህ ደስታ አለ። ከልምድ አካፍ ላይ ካልከኝ ደስታ አለ፣ ኮንፊደንስ ይጨምርልሃል። ከሰዎች ጋር በምታወራበት ጊዜ በለው ችግሮች ሲያጋጥሙህ ለመፍታት መፍትሄዎችን ብዙ የምትኮርጀው ከመጽሐፍ ነው። ስለዚህ እንደው ከህይወቴ ካገኘሁት ነገር ምንድነው ካልከኝ በማንበብ ውስጤ ላይ ኮንፊደንሶቼ ሲጨምሩ ንግግሮቼ ሲስተካከሉ አይቻለሁኝና ሰዎች ለነሱ የሚሆናቸውን አይነት መጽሐፍ እያነበቡ ኢቭን በማንኛውንም አይነት ነገር አክቹአሊ ቢያነቡ የሰዎች ያስተሳሰብ
እና የስሜታቸውን የመቆጣጠር አንዳንድ ጊዜ ዲስቶርትድ የሆነ አስተሳሰቦቻቸውን የማረቅ አቅሙ ከፍተኛ ነው። ስለዚህ ለሰዎች ምን ሪኮመንድ ታደርጋለህ ካልከኝ ሰው የሚፈልገውን ነገር ቢያነብ አእምሮ በጣም እየጠነከረ ራሱ ላይ ኮንፊደንስ እየጨመረ ይሄዳል። ይህንን እኔ ማወዳደር የምንፈልገው አሁን ላይ ካለው ከሶሻል ሚዲያው ጋር ነው። አሁን ሶሻል ሚዲያ ላይ ያለውን ነገር በደንብ በምናይበት ጊዜ ምንድነው ሰዎች ሶሻል ሚዲያ ተከታትለው የሚሰማቸውን ነገር ስጠይቅ ኢቭን የራሴን አንዳንድ ጊዜ በምጠይቅበት ጊዜ ኮንፊደንስ ራሱ ሲሸረሸር ታገኘዋለህ። ኮምፓሪሽን ውስጥ ትገባለህ፣ ውድድር ውስጥ ትገባለህ። እንዴት እንደዛ ሆነ ብለህ አንዳንዴ ትጠይቃለህ። እንዴት እንደመጣ አይናገርም። መጽሐፍ ግን ከየት ጀምሮ ከሀ ጀምሮ እስከ ሆነ ድረስ ሲወስድህ መንገዱን ያሳያል። ሶሻል ሚዲያ ላይ ታይና ደክሞ ትወጣለህ። ከዛ እንደውም ተስፋ ወደ መቁረጥ እንዴት ነው ይህን ማላደርገው ለምንድን ነው ይህን ማድረግ ያልቻልኩት አይነት ነገር ይሄ ወደ ተስፋ መቁረጥ አይነት ነገር ይወስዳል። ያም ሆኖ እያለ እንደገና ደግሞ ሱስም ሆኖብህ ቶሎ ስክሮል ስታደርግ ታገኘዋለህ። ኦርጋናይዝድ የሆነ ፋር ያለው የሆነ ቦታ የሚያደርስ ችግሮችን የመፍታት አቅም እንዲኖርህ አያደርግም። ሁለተኛ እንደገና እዚህ ሲታይም ደግሞ ሱስ ያስይዛል። ከዚህ የተነሳ መጽሐፍ ማንበብ እጅግ በጣም አስፈላጊ ነው። ልክ ሰው ስፖርት መስራት ለጤንነቱ በጣም አስፈላጊ ነው እንደምንል ሁሉ ኮሌስትሮሉን ኮንትሮል እንደሚያደርግለት ሌሎች ነገሮችንም ጠንካራ እንደሚያደርገው ሁሉ መጽሐፍ ማንበብ ስሜታችን፣ ምክንያታዊነታችን እየጨመረ እንዲሄድና ሚዛናዊ የሆኑ ሰዎች እንድንሆን ያደርጋል። ይህን የምር ከማንበብ ያገኘሁት ጥቅም ነው ብዬ መናገር እችላለሁ። እሺ ከቅድም የተወሰነች ነገር ጠቀስ አድርገህልን ነበር፣ በደንብ እናብራራለን ብለህ ያለፍነው ርዕስ ማለት ነው። መጽሐፎችን ስናነብ ሆነ የተለያዩ አክቲቪቲዎችን ስናደርግ አእምሮአችን ውስጥ የሚፈጠሩ ኬሚካላዊ ተግባራት አሉ፣ የኬሚካል ተግባሮች አሉ። እስቲ ስለነሱ እስቲ በደንብ አብራራልን፣ በደንብ እንድንረዳው። መልካም እንግዲህ ምንድነው አእምሮ እንዴት ነው የሚሰራው ወደሚለው ነገር ይወስደናል። አእምሮ የሚሰራው ልክ ኤሌክትሪክ መብራት ኤሌክትሪክ ሲስተም እንደሚሰራው ሁሉ አእምሮ የተለያዩ ኬሚካሎች አሉ። እነዚህ ኬሚካሎች ኒውሮ ኬሚካልስ ይባላሉ። እነዚህ ኒውሮ ኬሚካሎች በተለያየ ጊዜ ለምሳሌ ሰው እንቅልፍ በሚተኛበት ጊዜ የሚቀንሱ ኬሚካሎች አሉ፣ የሚጨምሩ ኬሚካሎች አሉ። ስፖርት በምንሰራበት ጊዜ ተመሳሳይ። ከመጽሐፍ ማንበብ ጋር አያይዘን በምናይበት ጊዜ ምንድነው እንግዲህ አንድ ሰው የደስተኝነት ተነሳሽነት እንዲኖረው የሚያደርገው ዶፓሚን የሚባል ኬሚካል አለ። ዛስዋይ እኮ ብዙ ሰዎች የተለያዩ ሱሶችን የሚጠቀሙት ለዛ ነው። ለትንሽ ደቂቃ ከፍ ያለ የዶፓሚን መጠን ይኖራቸዋል። ሰዎች የሚያስቡት ያችን ትንሽ ጊዜ ነው። ነገር ግን አሁንም ሌላ ኬሚካል ወይም ሱስ እስካልወሰዱ ድረስ ያንን ዶፓሚን አያገኙትም። ስለዚህ ሁሌም ይጨምራሉ ማለት ነው። ልክ እንደዛው ሁሉ ማለት ነው ያኛው በጣም አጭር ጊዜ የሚያመጣውም ብዙ ጣጣ አለው ሱስ መጠቀም። ነገር ግን መጽሐፍ በምናነብበት ጊዜ ወጥ የሆነ ቀስ እያለ እየጨመረ የሚሄድ የዶፓሚን መጠን ከፍ እንዲል ያደርጋል። ከዚህ የተነሳ ምንድነው ተነሳሽነት እንዲኖረን ነገሮችን በዚህ መንገድ ይሄንን ብሰራ ይሄንን ከሌን በዚህ መንገድ ብረዳው እያል ተነሳሽነታችን እና ችግር የመፍታት አቅማችን እየጨመረ ይሄዳል ማለት ነው። በሌላ አባባል ምንድነው የዶፓሚን መጠናችን ከፍ ይላል ማለት ነው። ቀስ እያለ መጠኑ በተረጋጋ መጠን ከፍ እያለ የሚጨምር ይኖራል። at the same time ልብ ብለው ከሆነ መጽሐፍ ስናነብ እርጋታ ይፈልጋል፣ ጸጥታ ይፈልጋል። ስለዚህ አእምሮአችን የተረጋጋ ማንነት እንዲኖረው የሚመነጩ የተለያዩ ኬሚካሎች አሉ። ስለዚህ እነሱ ኬሚካሎች በዛን ሰዓት ይመነጫሉ ማለት ነው። ስለዚህ ምን ይሆናል ማለት ነው በጣም ይሄ በተረበሸ ማንነት ውስጥ አንሆንም። ለምሳሌ እነዚህ ኖርፒነፍሪን የሚባሉ ኬሚካሎች አሉ፣ አድሬናሊን፣ ኖርፒነፍሪን የሚባሉ ኬሚካሎች። እነሱ ኬሚካሎች ካልም እንድንሆን የሚያደርጉ ናቸው፣ መጠናቸው ሲቀንስ ማለት ነው። ስለዚህ እነሱ እንድንረጋጋ ያደርገናል። መጽሐፍ ቁጭ ብለን ስናስብ እያሰብን እያሰላሰልን በምናነብበት ጊዜ በጣም የተረጋጋ የልብ ምታችን የተስተካከለ አተነፋፈሳችን የተስተካከለ ይሆናል ማለት ነው። ረጋ ብለን ነው የምናነበው። ያን ብቻ አይደለም፣ የማስታወስ አቅማችን የሚጨምሩት ኬሚካሎች አሉ። እነሱ ነገሮች ደግሞ የበለጠ እንዲጨምሩ ያደርጋል። አንደኛው ሶሻል ሚዲያ የሚነቀፈው ነገር ምንድነው በጣም አጫጭርና በጣም ፈጣን ከመሆኑ የተነሳ የማስተዋል አቅማችን ይቀንሳል። መጽሐፍ በምናነብበት ጊዜ ግን እንደዛ አይደለም። እንደውም የማስተዋል አቅማችን ምክንያታዊ መሆን አቅማችን እየጨመረ ነው የሚሄደው። ስለዚህ እነዚህ ኬሚካሎች ለማስተዋል ሚሞሪያችን ላይ ስሜቶቻችን የመቆጣጠር መፍትሄ የማምጣት ደስተኛ የመሆን እነዚህን የሚጠቅሙ ኬሚካሎች ባላንስድ በሆነ መንገድ አእምሯችን ያመነጫል ማለት ነው። ስለዚህ
መጽሐፍ ማንበብ ትልቅ ጠቀሜታ ያለው ከዚህም አንጻር ነው። ሳይንሳዊ የሆነ ነገር የሚደገፍ ነው። ዛስ ዋይ ፈረንጆቹ ባይብሎቴራፒን ወደ ቴራፒነት ያመጡት ከዚህ የተነሳ ነው። መጽሐፍ ሰዎች ባያነቡት የምትለው ወይም ደግሞ በመጽሐፍ ደረጃ እንዳልከው ብዙ ጊዜ አመጣጡንም አወጣጡንም አወራረዱንም ሁሉንም ነገር አንድ ላይ ግብስብስ አድርጎ ይይዛል አንድ መጽሐፍ ሲወጣ ብለን አስበናል። አሁን ለምሳሌ በመጽሐፍ ይዘት ደረጃ ከታሰበ ብዙ አይነት መጽሐፎች ይኖራሉ። እንዲሁ ካታጎራይዝ ማድረግ ባንችልም ጠቅላላውን አሁን ግጥሞች አሉ። ሞር እያንሰላሰልክ የምትመለከታቸው ለሰው ስሜት ቅርብ የሆነ ብለን የምናስባቸው አይነት የስነ ጽሁፍ ዘርፍ ነው ስነ ግጥም የምንለው ማለት ነው። ወይም ደግሞ ሙዚቃም መዝሙርም የሚሰራባቸው ይሄንኑ የስነ ጽሁፍ ዘርፍ ተከትለው ነው። ከነሱ አንጻር ብቻ ሳይሆን እንደ አጠቃላይ እንደ መጽሐፍም ይዘት ይሁን እንደ አጠቃላይ ሰዎች ባያነቧቸው ወይም ደግሞ እዚህ ሁኔታ ላይ ከሆኑ ይህንን ነገር ባይጠቀሙ በቃ አለ አይደለ። አንዳንዴ መድኃኒት ሲታዘዝልህ የሚጠቅምህን ወተትና እንቁላል ራሱ ትከለከላለህ። እውነት ነው። የምትበላው ምግብ ራሱ ልታቆም ትችላለህ። ስለዚህ በተመሳሳይ ሁኔታ በቃ ሰዎች እነዚህ መጽሐፎች ሰዎች ባያነቧቸው በእንደዚህ ሰርከምስታንስ ላይ ያሉ ጠቅለል አድርገህ ማጠቃለያ ትሰጣለህ። እንግዲህ ምንድን ነው ማለት መጽሐፍ ስናነብ ፕሪንሲፕል ይነግሩናል። እንዴት መሄድ እንዳለብን፣ ምን ማድረግ እንዳለብን አቅጣጫ ይሰጡናል። በሌላ አባባል እየመሩን ነው ማለት ነው። መጽሐፍቶች ባላነበብን ቁጥር በጨለማ ውስጥ እንደሚሄድ ሰው ነው የምንሆነው። ምክንያቱም አእምሯችን ምን መሰረት ይይዛል። ስለዚህ ማንበብ በዛ መሰረት ማየት ሲገባ፣ ነገር ግን አንዳንድ ጊዜ የምናነባቸው መጽሐፍቶች እንዳልከው ጥሩ ወዳልሆነ ዳይሬክሽን ሊመሩን ይችላሉ። በተለይ ምንድነው እንግዲህ በህፃነት እድሜያችን በተለይ አስራዎቹ አካባቢ ላይ ማንነታችን ምንድነው ይሄ አይዴንቲቲያችንን መፈለግ ነው። ማንነቱ ራሱ ተፈጥሯዊ እድገት ሂደታችን በዛን ሰዓት ላይ እንግዲህ ምንድነው እንትን የሚሉት የተለያዩ የፍልስፍና መጽሐፍቶች ማለት በተለይ አንዳንድ ፍልስፍናዎች አሉ። እነዛ ፍልስፍናዎች ምን ያደርጋሉ? ከባህሉ ሊያወጡን ይችላሉ። አንዳንዴ ከእምነት ሊያወጡን የሚችሉበት ጊዜ አለ። አንዳንድ ጊዜ እንደ ህይወት መሰረት አድርገን ዲቤት ልናደርግበት የምንችልበት አጋጣሚዎች ይኖሩናል። ስለዚህ ምንድነው የእድሜ ክልላችን በተለይ በጣም ወሳኝነት አለው። ከዚህ የተነሳ አስራዎቹ እድሜ ላይ ያለው ማንነታችን በጣም ፍራጃይል ነው። ማንነትን ፍለጋ ያለበት ነው። በዛን ሰዓት የምናነባቸው መጽሐፍቶች ከላይ ያሉ ታላላቆቻችን ወይም ኮች የሚያደርጉን ሰዎች አቅጣጫ ቢያስይዙን መልካም ነው ተብሎ ይታሰባል። ለምሳሌ 12 13 ዓመት ላይ ወይም 14 ዓመት ላይ ያነበብነው መጽሐፍ በ30 ዓመታችን ብናነበው እይታችን ሊለያይ ይችላል። እስከዛ ድረስ የምናነባቸው ህይወት የሚያስተምረን ነገር ብዙ ትርጉም ስላለው ማለት ነው። ስለዚህ ያንን ጋይድ እንድንደረግ አንድም ኮች የሚያደርጉን ታላላቆቻችን፣ እንደዚሁም ደግሞ በሃይማኖትም በለው ወይም ደግሞ መምህሮቻችንም በለው ወይም ደግሞ ቴራፒስቶች ሊሆኑ ይችላሉ፣ ሳይካትሪስቶች ሊሆኑ ይችላሉ። ኮች ቢያደርጉ መልካም ነው ተብሎ ይታሰባል። ካልሆነ ትንሽ መስመራችን ሊወጣ የሚችልበት ከሃዲዱ ሊኖር ይችላል ተብሎ ይታሰባል። ይህን የምልበት ምንድን ነው እንግዲህ አንዳንድ ጊዜ ሰዎች ከቤተሰቦቻቸው ከሚያመልኩት እምነት የሚወጡበት አጋጣሚ አለ። ስለዚህ ልጄ እኮ እንደዚህ የሆነው ያንን መጽሐፍ ስላነበበ ነው፣ ኦሾን ስላነበበ ነው፣ እንትንን ስላነበበ ነው ብለው ይላሉ። ያን የወጣበት ግን ኦሾን ስላነበበ ሳይሆን ታይሚንጉ ነው። 13 14 ላይ ያነበው ሰውና 30 ላይ ያን መጽሐፍ ያነበው ምናልባት ከማንነቱ ብዙ እንትን ማለት ምን ያክል እናመዛዝናለን የሚለው ነገር ወሳኝነት አለው ማለት ነው። ስለዚህ ሁሉ መጽሐፍ ጠቃሚ ሊሆን ይችላል። ጥሩ አይደለም ብለን የምንለው መጽሐፍ ራሱ የሆነ ነገር ያስተምረናል፣ ምንም ጥያቄ የለውም። ነገር ግን እኛ ያንን መማር የምንችልበት እድሜያችንና ማንነታችን እዛ ላይ ደርሷል የሚለውን ነገር ግን ምናልባት ታላላቆቻችን እንደዚሁ መምህሮቻችን ኮች ቢያደርጉን ጥሩ ነው ተብሎ ይታሰባል። አሁን ምንድነው አሁን አንዳንዴ ሶሻል ሚዲያ ላይ የሚታዩ አሁን በጣም ወጣት በምንላቸው ማለት ከአስራ ቤት ወጣ ብለው 20 ዓመቱ መጀመሪያ ላይ ያሉ በጣም ብዙ ወጣቶች አሉ። እነዛ ወጣቶች ከሚያነቧቸው መጽሐፎች እነዚህ የሜዲቴሽን የምንላቸው መጽሐፍ አይነቶች አሉ እና ተመሳሳይ የሆነ ይዘት ያላቸው የመጽሐፍ አይነቶች በአማርኛም በእንግሊዝኛም ተጽፈው አሉ፣ በገፍ አሉ ገበያው ላይ እና አሁን አንተ ካነሳው ሁኔታዎች ጋር ይያያዛል። አሁን ከእድሜ ኤክስፖዠሩ በእድሜ
የተገደበ ቢሆን ኖሮ እነዛ ልጆች ላይ ያን ያህል ከባድ ተጽዕኖ ያመጣም ወይም ደግሞ እንደ ፕሪንሲፕል ይዘውት የመቀጠል ሁኔታው ኦልሞስት የመቀነስ ቻንስ ነበረው ብለህ ታምናለህ? በጣም ምንድነው ማለት ስፔሲፊካሊ እድሜ ብቻ ማለታችን አይደለም። እድሜ አንደኛው ፋክተር ነው። አንዳንድ ጊዜ 20 ቤትም ሆነን አንብበነው ምናልባት የዛን ያክል ኢንፍሉዌንስ ሊያደርገን እንትን ነው። እንግዲህ ዋናው የአንባቢነት ትርጉሙ ምንድነው ከተባለ ሚዛናዊ እንድንሆን ነው። ሚዛናዊ የማያደርግ አነባበብ ከሆነ በጣም ችግር ነው። ስለዚህ አንድ ጸሐፊ እኮ ሲጽፍ የራሱ የሆነ አጻጻፍ ስልት አለው፣ የሚጽፍበት ዓላማ አለው አለ። ከዚህ የተነሳ ኮንቴንቶቹም ይለያያሉ። ከዚህ የተነሳ ነው ሁሉንም መጽሐፍቶች ማለት ይጠቅማሉ፣ ግን ጠቃሚ የሆነውን ነገር የምንወስደው እኛ ስለሆን ምን ያክል ፊልተር እናደርጋለን የሚለው ነገር ወሳኝነት አለው። እሱን ትልቁ ፋክተር የሚያደርገው ነገር ምንድነው ከተባለ እድሜ አንደኛው ነገር ነው። ቅድም እንዳልነው ለምሳሌ ማንበብ የጀመረ ገና አዲስ የጀመረ የ7 የ8 ዓመት ልጅ ምናልባት ስለ ፍልስፍና እንዲያነብ የምናደርገው ምን ያክል ትርጉም ይሰጠዋል ነው ጥያቄ። ምን ያክል ይጠቀምበታል የሚለውን ነገር ማሰብ ምናልባት ለእሱ በዛን ሰዓት ማንበቡ እንደ ጊዜውን ማለት እንትን እንዳለም ጭምር ነው የማንበብ እስኪሉን ይጨምራል። ነገር ግን ከዛ መርህ የሚወስድበት እንትን አነስተኛ ይሆናል ማለት ነው። ልክ ተመሳሳይ እሱኑ የፍልስፍና መጽሐፍ 12 13 ዓመት ላይ የሆነ ልጅ ቢያነባው ብዙ ነገሩን እዛ አካባቢ እድሜያችን ትንሽ ፍራጃይል መሆን ማንነትን የመፈለግ አይነት ነገር ስለሆነ ብዙ ሼፕ ሊያደርገው ይችላል። ምናልባት ይሄው ልጅ 25 ዓመት ላይ ቢያነበው ይሄንን የፍልስፍና መጽሐፍ ነገሮችን የማገና አንዳንዶቹን ላይቀበላቸው ይችላል። አይ ይሄኛው እንኳን አይመስለኝም፣ ይሄኛው እንደዚህ ነው፣ ይሄኛው በዚህ ልክ እቀበለዋለሁ። ስቀበለው 100% አይደለም 80% 90% ያስማማል፣ ግን በዚህ ምክንያት ደግሞ አልቀበለውም እንዴት ነው ብሎ እንትን ይላል። ስለዚህ ምን ይፈልጋል ማለት ነው? እድሜያችን አንደኛው ወሳኝነት ነገር አለ። ያን ብቻ አይደለም፣ መጽሐፍ በምናነብበት ጊዜ ዝም ብለን አንብበን በራሳችን ከመያዝ ይልቅ ከሰዎች ጋር ዲስከስ ማድረግ እሱ በጣም የሚመከር ነገር ነው። ምን ትረዳለህ አንተ፣ እንዴት ታየዋለህ፣ ይሄንን እንደዚህ የሚል ነገር ሀሳብ አስቀምጧል ይሄኛው ጸሐፊ፣ አንተ እንዴት ነው የምትረዳው ብሎ ምናልባት ይሄ የማንበብ ባህላችን ቢጨምር ማለት ታላላቆች ከታናናሾች ጋር የሚገናኙበት እንዲሁም ከግሩፑ ጋር ከጓደኞች ጋር የምንወያይበት ነገር ቢኖር በጣም ይመከራል። ሰዎች ከሌሎችም ሀሳብ ሲሰሙ ባላንስ የማድረግ ነገራቸው እየጨመረ ይሄዳል ማለት ነው። አንድ መጽሐፍ በራሱ መጥፎ ነው ወይም ጥሩ መጽሐፍ ነው ብቻ ማለት አንችልም። የምንወስደው ምንድን ነው የሚለው ነገር ወሳኝነት አለ። ከዛ አንጻር መታየት ይፈልጋል። ይሄ እንደዚህ አሁን አንዳንድ እየመጡ ያሉ ገና እንደ አዲስ እንደ ፋሽን ሳይሆን እንደ ወረትም ሊሆን ይችላል፣ እንደ ፋሽንም ብለን ልንጠራው እንችላለን። በእርግጥ ግን እየመጡ ያሉ ቡክ ክለቦች አሉ። የተወሰኑ ቦታዎች እንደ ካፌም እንደ ቡክ ስቶርም ይሆንና ሰዎች ቁጭ ብለው አንብበው ተነስተው የመውጣት ነገር ነው እንጂ ይሄን መጽሐፍ አንብበን እንገናኝና እስቲ እንወያይበት የሚል እሳቤ እስካሁን ድረስ በጣም ብዙ ናቸው ብዬ አላምንም። 1 2 3 ሊኖሩ ይችላሉ። እሱንም በጓደኛ ማቾች ግሩፕ ውስጥ ነው እንጂ ያን ያህል በጣም ንጥር ብሎ ወጥቶ በጣም በታዋቂ ሆነው በጣም አሪፍ የሆነ ሴሽን ኖሯቸው ያን ነገር ያደርጋሉ የሚል እምነት የለኝም። አሁን ሶሻል ሚዲያ ላይ መጽሐፎቻቸውን ደራሲዎች ይዘው ይመጡና ስለዛ መጽሐፍ ይወራል፣ ስለዛ መጽሐፍ ይነገራል፣ ይዘከራል። በጎ ጎኑ ነው የሚወራው። ይሄን ያህል ህጸጹ አይወጣም። ይሄንን ነገር ሶሳይቲን የሚሳደብ ነገር ነው የጻፍከው፣ ይሄ ነገር ሶሳይቲ በኩል ሲመጣ መጥፎ አይነት እይታ እንዲፈጠር ያደርጋል። ይሄ ነገር ለልጆች ደግሞ ቢያነቡት ደግሞ አሁን ላይ እኛ ፊልተር እያደረግን እየሰጠን አይደለም። ቴሌቪዥኖቻችን ራሱ ሪሞት በልጆቻችን ቁጥጥር ስር ነው ያለው። ልጅ ባይኖረኝም ማለት ነው። ስለዚህ የማየው ነገር ስለሆነ ማለት ነው። ስለዚህ እንደዚህ በጣም ሁሉ ነገር ውጥንቅጥ ሆኖ ህፃኑም የ6 ዓመቱም የ12 ዓመቱም የ30 ዓመቱም አንድ ቲቪ በሚመለከትበት አንድ ሳሎን ውስጥ በሚቀመጥበት ሁኔታ ላይ እያለን መጽሐፍ ሼልፎቻችንም ለሁሉም ሰው ክፍት በሆኑበት ሁኔታ በእድሜ ክልል ባልተገደበበት ሁኔታ እንደዚህ አይነት ቡክ ክለቦች መኖራቸው የመጽሐፍ ውይይቶች መኖራቸው በእድሜ ልዩነት ደረጃ ኢቭን ወይም ደግሞ የስራ ልዩነት ደረጃ መሐንዲሱም ከደራሲውም ከዶክተሩም የአእምሮ ጤና ባለሙያውም ሳይካትሪ ዶክተሩም
ወይም ደግሞ የሌላ የውስጥ ደዌ ስፔሻሊስት ሐኪምም ልንለው እንችላለን። ሁሉም አንድ ላይ ሰብሰብ ብሎ የተለያየ ዲሲፕሊን ላይ ያሉ ሰዎች ስለ አንድ መጽሐፍ የሚኖራቸው እይታ ፍጹም የተለያየ ነው የሚሆነው። ስለዚህ እሱን ነገር የማምጣት ባህሉን የመፍጠር ኃላፊነቱ የማን ነው ብለህ ታስባለህ? ያ ታፍ ጥያቄ ነው ይሄ። እንግዲህ እኔ አሁን በጣም የማመሰግነው ቅድም ስለ ያነሳልኝ የነበሩት አንዳንድ ካፌዎች ስለ መጽሐፍ ሰዎች አንብበው የሚወጡበት ከዛ ዲስከስ የሚያደርጉበት ትንሽ አሉ ስላልከኝ እነሱን በመስማቴ በጣም ደስተኛ ነኝ። ምክንያቱም በጣም መደረግ ያለበት ነው በዚህ ዘመን። አየህ እኛ ብዙ ሳናድግ ቴክኖሎጂ መጥቶብናል። ቴክኖሎጂ በጣም አስፈላጊ ነገር ይሁን እንጂ በአግባብ ካልያዝከው ደግሞ በጣም ከፍተኛ የሆነ ጫና የሚያደርግ ነው። አሁን እኮ ከሶሻል ሚዲያ የተነሳ እኮ ብዙ ሰው የአእምሮ ህመም ችግር ውስጥ ገብቷል እኮ። ለምን? አጠቃቀሙን ስላልቻልን ነው። ስለዚህ መጽሐፍ ማንበብም አጠቃቀሙን ካላወቅንበት አንዳንድ ጊዜ ወደማይሆን ነገር ይሄዳል። እንበልና እስኪ አንድ የታሪክ መጽሐፍ የጻፈው ሰውዬ ትክክለኛ ዳታዎችን አልያዘም እንበል፣ ወይም ደግሞ የተጣረሰ ነገሮች ይዟል እንበል። ስለዚህ ምን ያክል ኔጌቲቭ ኢምፓክት እንዳለው ለሚያነበው ሰው መገመት ትችላለህ። አንድ በእድሜ ትንሽ ጠራ ያለ አንድ ጓደኛዬ እዚሁ አካባቢ ላይ የሚሰራ ስለሆነ ምን አለኝ፣ የሆነ ዳታ አየና ይህን ነገር አስባችሁበታል ወይ? እንዴት እንደዚህ ሆነ ብሎ ጠየቃቸው። ከዛ ሲጠይቃቸው ምንድነው የመለሱለት? አይ እኛ እኮ ይሄ መረጃው ኖሮን አይደለም፣ ነገር ግን ቁጭ ብለን ተወያይተን በቃለ ጉባኤ ነው እንትን ያለን። እንደዚህ ቢሆን ከሌ ተጎዳ እንላለን፣ እንደዚህ ቢሆን ደግሞ ከሌ ተጠቀመ ብለን ሊል ስለሚችል ህብረተሰቡ ቁጭ ብለን በቃለ ጉባኤ ነው የወሰንነው አሉኛልና ኢማጂን። አሁን ይሄ መጀመሪያ ያየው ሰው ታሪክ የሚያውቅ ሰው ባይሆን ኖሮ ቀጥታ ብትቀበለው ምን ያክል ጫና እንደሚያደርግ ለዛ ትውልድ ማሰብ ይገባል። ስለዚህ በተለይ ታሪኮች እንደዚህ የተለያዩ የፍልስፍና መጽሐፍቶች፣ የሳይኮሎጂ መጽሐፍቶች የምናነብበት ጊዜና መረጃዎቻችንና የምናቀናብርበት ማንነት ወሳኝነት አለ። ከዚህም የተነሳ ነው ብዙ ፈላስፎች የግሪክ ፈላስፎችን ልብ ብላቸው ከሆነ የራሳቸው የሆነ ዲስከስ የሚደረግበት ነበር። እንደዚህ አይነት ብዙ ነገሮች እንዳሉ ተከታይ ያሏቸው ለተከታዮቻቸው ራሱ ቁጭ ብለው የሚያመጧቸውን ቲዎሪዎች እና መርሆች ያስረዳሉ፣ ይከራከራሉ። ስለዚህ ማለት ሁለት ወገን እንትን ብለው ይከራከሩ ነበር። መከራከር ችግር የለውም፣ ጥሩ ነው። ስለዚህ በዛን ሰዓት ሲከራከሩበት ስለሆነ መጽሐፍ ምን ይመጣል ማለት ነው፣ ሰዎች ባላንስ ያደረገ እይታ ይኖራቸዋል። ሰው ደግሞ የሚያስፈልገው ትልቁ ነገር ባላንስ የሆነ ማንነት ነው። ባላንስ የሆነ ምግብ ላይ እኮ እንላለን፣ ባላንስ ዳይት እንላለን። ልክ እንደዛ ሁሉ አእምሯችን ባላንስድ የሆነ ቶት እንዲኖረው ምን ይፈልጋል? መረጃውም በዛኑ ልክ ባላንስ መሆን አለበት። ስለዚህ ዋናው ነገር ምንድነው? ሰዎች የሚያነቡትን ነገሮች ኮች የሚያደርጋቸው ሰዎች ያስፈልጋል። ስለዚህ ኮች የሚያደርጋቸው ሰዎች ሲኖሩ ዲስከሽን በሚኖሩበት ጊዜ ሰዎች የተለያዩ ፖይንቶችን ያነሳሉ ስለ አንድ መጽሐፍ ማለት ነው። ከዚህ የተነሳ ምንድነው ባላንስድ የሆነ አስተሳሰብ ይኖረናል ማለት ነው። ጥሩ ያልሆነውንም ነገር ጸጹንም እናወጣበት፣ መልካም የሆነውንም ነገር ደግሞ እንደ መርህ የምንይዝበት እድል ይኖራል ማለት ነው። ከዚህም የተነሳ ከሆነ አንድ ሰው ዝም ብሎ ብቻውን የሚያነብ ከሆነ ያንን ያነበበውን ነገር ሁሉ እንደ መርህ የሚወስደው ከሆነ ምናልባትም ሊጎዳበት የሚችልበት አጋጣሚዎች ሊኖሩ ይችላል፣ ሁሌም ባይሆን ማለት ነው። ስለዚህ ቅድም ያነሳቸው የቡክ ክለቦቹ በጣም አስፈላጊ የሚሆኑት ከዚህ አንጻር ነው። ያርቁናል ማለት ሰዎች ያርቁናል። ያነበብነው ነገር አለ፣ እኔ ያነበብኩትን ሪፍሌክት አደርጋለሁ፣ አንተ ያነበብከውን ስትነግረኝ ሰዎች ምን ይሆናሉ ማለት ባላንስድ የሆነ ነገር እያሰቡ ይጠቀሙበታል ማለት ነው። ከዚህ የተነሳ እነዚህ ነገሮች እየጨመሩ መሄድ አለባቸው የሚል ሀሳብ አለኝ እኔ። ኦኬ፣ በጣም አሁን የዚህ ኃላፊነቱ የማን ነው የሚባለውን ነገር አሁን ብዙ ጊዜ ለአእምሮ ጤና በጣም ወሳኝ ናቸው ብለን ካሰብን በእርግጥ ውሱን ነው። የአእምሮ ሕክምና ላይ የተሰማራ የሕክምናው ባለሙያ ዶክተር የምንበለው ሳይኮሎጂስት የምንብለው እንትን በምንድን ነው የምንለው አሁን ሶሻል ሰርቪስ ላይ የተሰማሩ አካላት ሶሺዮሎጂስቶች ብለን የምንጠራቸው አካላት በሙሉ በጣም ጥቂት ናቸው ብለን እንጠራለን። ግን ፋይዳቸው በጣም ወሳኝ ከሆነ እንደዚህ አይነት ክለቦችን ማቋቋም ብዙ ጊዜ አልተለመደም። አሁን ሌላው ሀገር ለአእምሮ ጤና በሚል ራሱ እነዚህ ትሮማ ያለባቸው ሰዎች ሰብሰብ ብለው ቁጭ ብለው ፍሪ ሰርቪስ ሆኖ ተሰብስበው ቁጭ ብለው ትሮማ ያለባቸውን እያወሩ ፕሮሰስ ያደርጋሉ። እኛ ሀገር ግን ያ ነገር ይኑር አይኑር እርግጠኛ አይደለም፣ እየተለመደ አይደለም፣ ኦልሞስት የለም ማለት ይችላል። ሰው ችግሩን ለሰዎች የማውራት አቅማችን በጣም አነስተኛ ነው። ስለዚህ ብዙ ጫናዎችን ይዘን ነው የምንኖረው።
ካነበብን ያነበብነው ነገር እንደ እውነት አድርገን አንዳንዶቻችን እንደው እንደ ለጉራም ጭምር ይሄንን አንብቤያለሁ እንደዚህ ነው ልንል እንችላለን እንጂ ያነበብነውን ነገር ወደ ሰዎች አውጥተ ነው ለመከራከር ከሰዎች ትምህርት ለመውሰድ የራስንም ሐሳብ ለሰዎች የመግለጽ ነገራችን አነስተኛ ነው። ልምዱ የለውም። እንደውም አሁን ይሄ በሌለበት ነገር ሶሻል ሚዲያው ሲመጣ ደግሞ አስበው ምን ያክል ቻሌንጂንግ እንደሆነ ጥቅልል ብለው ልጆቻችን ወደ ሶሻል ሚዲያ ነገር ገብተዋል ማለት ከማንበብ ይልቅ ማየትን ይመርጣሉ። እነሱ ደግሞ ኦርጋናይዝድ የሆነ ትክክለኛ የሆነ ወጥ የሆነ መረጃ የመስጠት አቅማቸው አነስተኛ ነው። ከዚህ የተነሳ እንደኔ ብዬ የማስበው ምንድነው ይሄ ሁላችንም ሪስፖንሲቢሊቲ ነው ብዬ አስባለሁኝ። ቡክ ክለቡ ምናልባት እንደዛ ኢንተረስት ያላቸው ሰዎች ቀድሞ የነቁ ሰዎች ምናልባት ኦርጋናይዝ ሊያደርጉ ይችላሉ። ነገር ግን ከቤተሰብ የሚጀምር እኮ ነገር ነው። ታስታውሰዋለህ? ልጆች ሆነን ክረምት ላይ እኮ መጽሐፍ አንድ ታላቅ ወይም አባት ይከራያል። ከዛ ሁሉም ሰው እንዲያነበው ይደረጋል። አሁን ላይ ክረምት ላይ መጽሐፍ የሚያነብ ስንት ወጣት አለ? መጽሐፎችም የሚታተሙና የሚወጡ የነበረው ክረምት ላይ ነበር። ክረምት ሰዎች ያነቡ ሆን ተብሎ ክረምት ነበር ያነቡ ነበር። አሁን ግን ክረምት ላይ ምንድነው የምናደርገው የሚለውን እኮ ወደ ኋላ መለስ ልጆቻችን ምን ያደርጋሉ፣ ወጣቶቹ ምንድነው የሚያደርጉት የሚለውን ነገር ካሰብን እኮ በጣም አሳሳቢ ነገር ነው። ድሮ መጽሐፍ ይዞ መሄድ እንደ ክብርም ይቆጠር እኮ ነበር አይደል አንድ ወቅት። ስለዚህ ያንን እንደገና ማምጣት ይፈልጋል ብዬ ነው የማስበው። ስለዚህ ድርሻውን ስናስበው ታላላቆች ታናናሾቻቸውን ጋይድ ማድረግ ያስፈልጋል። ወላጆች፣ ቤተሰብ ይሄ በጣም ትልቅ ኃላፊነት አለበት። መምህራኖች እነሱ እያነበቡ ሌሎችም እንዲያነቡ ማበረታታት አለባቸው። ጸሐፊዎች ራሳቸው። ስለዚህ ሁሉም አካል መንግስትም እዚህ እንትን ውስጥ ለዛ እኮ ነው መጽሐፍ ላይብረሪ መክፈት እኮ ማለት ትውልድን እንደ መስራት ነው ተደርጎ የሚታሰበው እኮ ከዛ አንጻር ነው። ስለዚህ ላይብረሪዎችን ብዙ ላይብረሪዎች እንዲኖሩ ማድረግ ምናልባት የመንግስትን የህብረተሰቡ ልትል ትችላለህ። ነገር ግን ከቤተሰብ ጀምሮ ሁሉም አካላት እዚህ ላይ መሳተፍ አለበት። የሆነ ፕሮፌሽን ያለው ሰው ብቻ አይደለም። ማንበብን እንደ ልምድ እንደ ሀቢት እንድንቆጥረው። ምክንያቱም ማንበብ እስከሚጀምር ድረስ በነገራችን ላይ የራሱን የቻለ ቻሌንጅ አለው። ሰዎች ቁጭ ብሎ አሁን ላይ መጽሐፍ ማንበብ ራሳቸውን ካላስለመዱ በስተቀር በጣም ታፍ የሆነ ነገር ሆኗል አሁን። ስለዚህ ይሄ ኃላፊነት የሁላችንም ኃላፊነት ነው። ለምሳሌ እናንተ አሁን አንድ ኃላፊነታችሁን እየተወጣችሁ ነው። ምን ያክል አስፈላጊ እንደሆነ ማስተማር አዌርነስ አይደለ ትልቁ ነገር። ስለዚህ አዌርነስ ይሄን ነገር በጣም በተደጋጋሚ ሊሰሩበት ይገባል። እናንተም ሌሎችም እንደዚሁ ሊሰሩበት ይገባል። ጸሐፊዎች፣ መምህራኖች፣ አስተማሪዎች ትልቁ ስራቸው መሆን ያለበት ሰዎች ማንበብ እንዲችሉ ማበረታታትና ወደዛ ሲስተም ውስጥ እንድንገባ ጋይድ መደረግ አለብን ብዬ አስባለሁ። ስለዚህ ኃላፊነቱን ካሰብን የሁሉም ኃላፊነት ነው ብዬ ነው የማስበው። አሁን ስለ ኃላፊነት ካወራንና ቅድም ጠቀስ ስታረጋት ነው በተለይ ደግሞ የወላጆች ደግሞ በዋነኝነት የወላጆች ኃላፊነት ነው የሚል ጠቀስ አድርገሃል። አሁን ላይ እኛ ባደግንበት ማህበረሰብም ይሁን አሁንም ያለው ማህበረሰብ በዙሪያም ያለው ማህበረሰብ የልቦለድ መጽሐፎችን በለው ይሄ ባዮግራፊም ልትለው ትችላለህ የተጻፉ መጽሐፎችን አካዳሚካል ኖሌጅ ከሚሰጥ ወይም ደግሞ ይሄ የሳይንሳዊ ትምህርት ከትምህርት ባሻገር ያሉ መጽሐፎችን ልጆቻቸው እንዲያነቡ ያለ መፍቀድ ግትርነት ልትለው ትችላለህ ያለ መፍቀድና ለልጆች ምንም አይነት አስተዋጽኦ አይሰጥም የማለት አዝማሚያ አለ ማህበረሰባችን ውስጥ በአብዛኛው almost 90% ሊሆን ይችላል። ስለዚህ እነዛንስ እንዴት ታየዋለህ? እንግዲህ ወላጆች በጣም ማወቅ ያለባቸው ነገር ብዬ የማስበው ከዚህ በኋላ እንደውም ዝም ብዬ ስገምት ከዚህ በኋላ ዲግሪ መያዝ ማስተርስ መያዝ ይህን ያክል ትልቅ ነገር ይሆናል ብዬ አላስብም። ምክንያቱም የሚያመጣው ለውጥ አነስተኛ ነው። ዲግሪ ይዘን ማስተርስ ይዘን ወይም ፒኤችዲ ዶክተሬት ይዘን እኮ ሁሉንም እያየ ነው። ህይወት እንደዛ ብቻ አይደለችም። ዳይናሚክ የሆነ ትውልድ ከፈለግ ችግር የሚፈታ ትውልድ ከፈለግ አንባቢ ትውልድ መሆን አለበት። ስለዚህ ይሄ አካዳሚክ እንትኑን ብቻ የሚያነቡ ልጆች እንዲሆኑ ልጆችን መገፋፋት አግባብ ነው ብዬ አላስብም። አእምሮን እኮ ያጠባል። አእምሮ ፓተርን ነው። ብዙ ባነበብክ ቁጥር ችግሮችን ባየህ ቁጥር ችግሮች እንዴት እንደሚፈቱ በተረዳህ ቁጥር ለሕክምናው ይጠቅማል ማንበብህ። ለሳይካትሪስቱም ለሳይኮሎጂስቱም ለሚመረም ሎየር የተለያዩ ነገሮች እኮ በጣም ጠቃሚ። ካልቸሩን እኮ የማያውቅ አንድ ሎየር ኢማጂን ምን አይነት ሊሆን እንደሚችል መቼም የአሜሪካን ይሄ ሎቡክ የተጻፉትን አንብበህ ብቻ እኮ የአገርህን ሁኔታ እኮ አትፈታው። ስለዚህ መሰረት ያለው ነገር ችግር የመፍታት አቅማችን ይጨምር ከተባለ መጽሐፍቶች ማንበብ አለብን። ወላጆች ይሄን በደንብ መረዳት አለባቸው። እያባከኑ አይደለም ልጆች እያባከኑ አይደለም። ስለዚህ አካዳሚክ ነገሩ የሚያነቡበት ጊዜ ይኖራል። ሌሎችን ደግሞ ረፍት ላይ በተለይ
ብዙ መጽሐፍቶች የምናነበው ረፍት ሲመጣ ክረምት ሲመጣ ነው። ስለዚህ በዛን ሰዓት አንብቡ ብቻ ማለት አይደለም ወላጅ አለበት ማንበብ አለበት። ልጆቼን አያቸዋለሁኝ። እኔ ልጆች አሉኝና ልጆቼን ሳይ እኔ የማደርገውን ነው የሚደግሙት። እኔ ማነብ ነገር ከሆነ መጽሐፍ ሲያነሱ አያለሁኝ። ስዕል ምስል ከሆነ ስዕሎችን ሲስሉ አያለሁ። በቃ ያንን ነው የሚያደርጉት ልጆች። ስለዚህ አድርጉ እያልን ከማለታችን በፊት ወላጆችን እንዴት ነው የመጽሐፍ የማንበብ ሀቢታችን ብለን ራሳችን መጠየቅ። መስተካከል ይችላል። መስተካከል የሚችል ነገር ነው። ማናነብ ከሆነ ከአስፔዞቻችን ውስጥ አንድ መጽሐፍ በወር ክለብ ቅድም ያነሳሁም ለዚህ የሚጠቅመው ሰዎች ምን ኑሯችን በጣም እንደዚህ ከባድ ሆኖ እንዴት አድርገን መጽሐፍ እንገዛለን? ክለብ የሚጠቅመው እሱ ነው። ምናልባት ምሳሌ በወር የሆነ መጽሐፍ የሚገዛ ከሆነ ያ መጽሐፍ ለብዙ ሰዎች ይጠቅማል፣ በአግባቡ እየያዝን ማለት ነው። ስለዚህ መጽሐፍ ማንበብ ወሳኝ እንደሆነ ካሰብን ዋጋም ለመክፈል መቁረጥ አለብን። ዋጋ መክፈል ያለብን ምንድነው? ጊዜ ሰጥቶ ከማንበብ ሊሆን ይችላል። ስለዚህ ስናነብ እኮ ለልጆቻችን ምን አይነት መጽሐፍ ያስፈልጋቸዋል ብለን መርጠን የመስጠት ነገር ይኖራል ማለት ነው። እና እንደውም ትልቁ ኃላፊነት ያለው ወላጆች ጋር ነው ብዬ ነው የማስበው። ወላጆች፣ ከዛ ሲቀጥል መምህራኖች አንባቢ ካልሆኑ፣ አንባቢ እኮ ካልሆንክ ማስተማር ራሱ ከባድ ነው በጣም። እኔ አስተምራለሁ መምህር ነኝና ሳታነብ እኮ ማስተማር በጣም ከባድ ነገር ነው። የሆነ ነገር ካልቸሩ ማወቅህ፣ የሆነ ነገሮችን መረዳትህ የምትገልጽበትን ሳይንሱን ራሱ የምትገልጽበትንና የምታስረዳበትን አቅም ይጨምራል በጣም። ስለዚህ መጽሐፍ ማንበብ እውነት ማለት እንደው ውስን የሆነ ጥቅም አይደለም ያለው፣ በጣም ብዙ ጥቅም ያለው ነገር ነው። የማያነብ ትውልድ እኔ በጨለማ ውስጥ የሚሄድ አይነት ነገር ነው ብዬ ብል ድፍረት የሚሆን አይመስለኝም። ይህን የሚያነቡ ሰዎች በደንብ ይረዱታል። አሁን እናንተ አሁን የጀመራችሁት ነገር አለ በዚህ ጉዳይ ወይም ደግሞ ወደፊት ለመጀመሪያ ያሰባችሁት እቅድ አላችሁ? እንዲሁ በምትሰሩት በጓደኞቻችሁ በምን አሁን ይሄን ሁሉ ስናወራ መቼስ ይሄን ያህል ኢምፓክት ትውልድ ላይ ይሄን ያህል ተጽዕኖ የመፍጠር እድል ካለው ይሄ ጉዳይ በጣም ትኩረት ሰጥቶ የሚሰራለት አካል ሁሉም የራሱን አስተዋጽኦ ማበርከት ያለበት ሁኔታ መፈጠር አለበት የሚል እምነት አለኝ። ስለዚህ እናንተም እንደ አእምሮ ጤና ሕክምና ባለሙያነታችሁ ወደፊት ሊኖር ይችላል ብለን የምታስቧቸው ነገሮች ይኖራሉ? በጣም አሁን እኛ ለምሳሌ አንድ ከምንሰራው ነገር ምንድነው በኢምፓቲ ሜንታል ሄልዝ ሰርቪስ ከምንሰራቸው ነገር መድኃኒት ከማዘዝ ውጭ ሰዎች በቴራፒ የአእምሮ ጤንነታቸው ሊመለስ ይችላል ብለን እናስባለን። እንግዲህ ቴራፒ በምንሰጥበት ጊዜ አንደኛው ነገር ምንድነው ካልክ ማስተማር ነው። እንዴት እንዳለባቸው ከነሱ ጋር መወያየት መነጋገር ነው። ስለዚህ አእምሯቸውን እንዲፈትሹት ያደርጋል። ችግሮች እንዴት ነበር የምትፈቱት? ያንተ ችግር ምንድን ነው እያል ቆም ብለው እንዲያዳምጡ ራሳቸውን እንዲያዩ ነው የምናደርገው። ለዚህ ደግሞ ትልቁ ነገር የሚጠቅማቸው መጽሐፍ ነው። ስለዚህ ሪኮመንድ እናደርጋለን። መጽሐፍ ይህን መጽሐፍ እኮ ብታነብ፣ ይህ መጽሐፍ ብታነብ ብለን ሪኮመንድ እናደርጋለን። ስለዚህ ሰዎች ራሳቸውን ትሪት እንዲያደርጉም ጭምር እናበረታታ። እንግዲህ ምናልባት ወደፊት እኛ ሪኮመንድ የምናደርገው ወደፊት ቢኖረንም ራሱ ብለን ከምናስበው ክሊኒክ ቢኖረን እዛ ክሊኒክ ውስጥ የሚነበቡ መጽሐፍቶች መኖር አለባቸው ብለን ነው የምናስበው። ሰዎች ራሳቸው እያነበቡ የራሳቸውን አእምሮ መገንባት የሚችሉበትን እድል መመቻቸት አለብን። ስለዚህ እንደ አንድ ቴራፒ ዩኒት ባይብሎ ቴራፒ አንደኛው ፓርት መሆን አለበት ብለን ነው የምናስበው። ይህንን እንደ መርህ የምንልበት ነው። ባገኘንበትም አጋጣሚ ሰዎችን የምንመክረው ነገር ነው። ዶክተር መክተው ከበደ እዚህ ድረስ መጥተህ ለሰጠህን ማብራሪያ በደስታ ባንኮኒ እና በደስታ መልቲሚዲያ እና ፕሮዳክሽን ስም እጅግ በጣም ከልብ የመነጨ ምስጋናዬን አቀርብልሃለሁ። በጣም እናመሰግናለን። እጅግ በጣም ጥልቅ የሆነና በጣም ሰዎች ተረድተውበት በጣም ለውጥ ያመጡበታል ብዬ የማስባቸውን ብለን የምናስባቸውን ማብራሪያዎችን በጣም ነው የሰጠህን። እጅግ በጣም አድርገን እናመሰግናለን። እንዲሁ ጠቅለል አድርገህ ስለ በቃ አእምሮ ጤናና ንባብ ምን ያህል እንደተሳሰረ ምን ያህል እንደተያያዘ ጠቅለል አድርገህ እስቲ ማጠቃለያ ስጥበት ብንል ማህበረሰባችን ምን ያርግ ከመጽሐፎች ጋር ያለው ግንኙነትን በምን ያክል ሁኔታ በምን ያክል ደረጃ ያቆራኝ የሚለውን ነገር ጠቅለል አድርገህ ትንሽዬ ንግግር ብታረግልን
ለኛም ፕሮግራም መዝጊያ እንዲሆን ዝም ብለን እንደው በቃ ጥሩ መልእክት አስተላልፍ ከማለት ባሻገር ደግሞ ለህዝቡም በደንብ ጠንከር ያለ በቃ ክሪቲሲዝም ከሆነ በቃ ቁጣም ከሆነ የሚሰማህን ነገር በዚህ ጉዳይ ላይ መግለጽ ብትችል ደስ ይለናል። መልካም እንግዲህ በደንብ አንድ ነገር መረዳት ያለብን ነገር ምንድነው የአእምሮ እድገት ከንባብ ጋር በደንብ እንደሚገናኝ ሳይንሳዊ የሆነ ነገርም ሰዎች ከዚህ የበለጠ ማየት የሚችሉት ነገር ነው። ሳይንሳዊ የሆነው ነገር የሚያሳየው ምንድነው አንድ ሰው ምግብ እንደሚያስፈልገው ለእድገቱ ለአእምሮ ንባብ ያስፈልጋል። ሰው ማያነብ ማንነት ያለው ሰው እውነት በጣም ከባድ ነው ህይወት ብዬ አስባለሁ። ስለዚህ በዚህ ዘመን በተለይ ብዙ ነገሮቻችን ተወስደውብናል በሶሻል ሚዲያ። ሶሻል ሚዲያ በጣም አስፈላጊ እንደሆነ በደንብ አምናለሁ። ነገር ግን ሙሉ ነገራችንን ወስደውታል። ስለዚህ የማንበብ ሀቢታችንን በተለይ የብዙዎቻችን ተወስዷል። ስለዚህ ሰዎች ቆም ብለው መጠየቅ አለባቸው። ወላጆች፣ መምህሮች፣ የሚያስተዳድሩ ሰዎች፣ የህግ ባለሙያዎች፣ ማንኛውም አይነት ባለሙያ ሁሉም ማንበብ የሚችል ሰው ሁሉ ቆም ብሎ አንድ ነገር መጠየቅ አለበት። እያነበብኩ ነው ወይ? ምን ያክል አነባለሁ? ያነበብኩት ነገር ምን ጠቀመኝ የሚለውን ነገር በደንብ መጠየቅ አለበት። ምክንያቱም ማንበብ ጥያቄ የሌለው ነገር ነው፣ በጣም ወሳኝ ነገር ነው። ስለዚህ ችግሮቻችን የምንፈተው ባነበብን ቁጥር ስለሆነ፣ ስሜቶቻችንን የምንገረው ባነበብነው ቁጥር ስለሆነ ማንበብ ብቻ አይደለም። አንዳንድ ጊዜ ምን ላንብብ የሚለውንም ነገር ደግሞ በታላላቆች ኮች መደረግ አለብን ብዬ አስባለሁ። መምህሮች፣ ታላላቆች፣ ቤተሰቦች ይህንን ኮች የማድረጉን ኃላፊነት መውሰድ አለባቸው። ያን ብቻ ማድረግ አይደለም፣ ራሳቸውም እያነበቡ ምን አይነት መጽሐፍ ማንበብ እንዳለባቸው ልጆቻቸው ወይም ታናናሾቻቸው ጋይድ ማድረግ ያስፈልጋል ብዬ አስባለሁ። እንግዲህ አሁን ላይ በጣም ከባድ ሊሆን የሚችለው ነገር ምንድነው? ብዙ ሰው ሶሻል ሚዲያ ላይ ነው ያለው፣ ቁጭ ብሎ የማንበብ ልምድ የለውም። ስለዚህ በጣም ወሳኝ ከሆነ አስፈላጊ ከሆነ ዛሬ መጀመር አለብን ብዬ አስባለሁ። በትንሽ ማለት ማንበብ አንድ ጊዜ ብዙ ማንበብ አያስፈልገንም። ምናልባት አንድ ገጽ 2 ገጽ ሊሆን ይችላል። እሱን ነገር ነገም ከነጎዳም እያደረግነው ስንሄድ ምናልባት የዛሬ ዓመት ብዙ መጽሐፍቶችን አንብበን ልናገኝ እንችላለን ራሳችን። ስለዚህ ከፕሮግራማችን ውስጥ ምንም እንኳን የዓመቱ መሀለኛው ወር ላይ ብንገኝም ያሳለፍነው 5 ወር ቢሆን የዚህ የሚቀጥሉትን የቀሩትን 6 ወራቶች ግን መጽሐፍ ግን ማንበብን እቅዴ ውስጥ ይዤዋለሁ ወይ ብለን መጠየቅ አለብን። ምን ያክል ሳንብቤያለሁ፣ ምን ያክል መጽሐፍ ማንበብ አለብኝ የሚለውን ነገር ሰዎች ይሄ መለማመድ አለባቸው ብዬ አስባለሁ። ምክንያቱም አእምሮ አለ መጽሐፍ ማንበብ ሊያድግ ሊሰፋ አይችልም። ስለዚህ ይህንን ሰዎች አውቀን የምናውቀውንም ነገር ዛሬ ነቃ ብለን አስበን ይህንን ማድረግ ያስፈልጋል ብዬ አስባለሁ እና በዚህ ዙሪያ ላይ እናንተ ስለሰራችሁ እኔ ሳላመሰግን አላልፍም። በጣም ወሳኝ የሚባል በጣም ቤዚክ የሚባል ሚስ የተደረገ ነገርን እያነሳችሁ ስላላችሁ ሳላመሰግናችሁ አላልፍም። በጣም ልትቀጥሉበት ይገባል ብዬ እንትነናለሁ። እሺ፣ ለውጥ ከዛሬ ይጀምራል የምትል አዲስ አንድ መርህ ጣል አድርገን ማለፍ እንችላለን። ያው የዓመቱ መካከለኛ ወር ላይ ብንሆን ብዙ ሰው እቅድ ሲይዝ በቃ በዚህ ዓመት መጽሐፍ ማንበብ ጀምራለሁ እንደዚህ የሚል እቅድ ይዛል የምትለዋን አባባል ወይም ደግሞ ይሄ አለ አይደል ምንድነው መርህ ብለን ልንጠራው እንችላለን። እሱን ከሱ ባሻገር ደግሞ ሰው ዛሬውኑ ተነስቶ ማንበብ ይጀምራል። በቃ አንዳንዴ ደግሞ የወረት ነገር ይዘን በጣም ረጅም ሰዓት ቁጭ ብለን ማንበብ የመሳሰሉትን ነገር ሳይሆን ሀቢት መሆን የሚችልበትን ሁኔታ ልማድ መሆን የሚችልበትን ሁኔታ እንዴት መፍጠር ይቻላል? ማንበብን እንደ ማጠቃለያ አድርገናል። ማጠቃለያ ግን ይህም ደግሞ በጣም ወሳኝ ጥያቄ ስለሆነ ነው። አሁን ብዙ ሰው እኔ ማንበብ እኮ እኔ መጽሐፍ ብዙ ጊዜ አንብቤ አላውቅም አልወድም የሚሉኝ አሉ። እነዛ ሰዎች ወደዛ አይነት ልማድ ውስጥ እንዲገቡ እንዴት ጀምረው እንዴት ይጨርሱት? መልካም እንግዲህ ፈረንጆቹ ምንድን ነው የሚያደርጉት? መጀመሪያ የሚያሰላስሉበት ጊዜ አላቸው። ስለዚህ ሰው ትንሽ ማሰላሰል አለበት። ቀኑ ሙሉ ሲባክን ነው የሚለው። የሆነች ሰዓት ከራሱ ጋር ሆኖ ትንሽ የሚያሰላስልበት ጊዜ መኖር አለበት ብዬ አስባለሁ። ስናሰላስል ምን ላይ እንደተሳሳትን፣ ምን ላይ ጊዜያችን እንዳባከንን በደንብ እንረዳለን። ስለዚህ በተለይ በመጽሐፍ ማንበብ ዙሪያ ትንሽ ቆም ብለን ራሳችን መጠየቅ፣ ምን ላይ ነኝ የሚለውን ነገር ራሳችን ሁላችን መጠየቅ እንችላለን። ኦኬ ይህን ያክል አስፈላጊ ከሆነ ታዲያ እንዴት ማድረግ እችላለሁ የሚለውን ነገር ለራሳችን ጥያቄ በመስጠት ከዛ በትንሽ መጀመር እንችላለን። ምንም ማለት አይደለም። በሳምንት ለምሳሌ ምንም የማላነብ ሰው ከሆነ 2 ቀን ምናልባት 2 ሰዓት ቆም ብለን እኮ ካሰብነው ሰዓት ቢዚ ሆን ይመስለናል እንጂ ቢዚዎች እኮ አይደለንም። ይሄን ያክል ብዙ ነገሮች አሉን ጊዜዎች። ለምሳሌ ባስ ላይ
ሆነ ማንበብ እንችላለን። ማኪያቶ የምንጠጣበትን ጊዜ ማሰብ እንችላለን። ማታ ላይ ያሉትን ጊዜያቶች፣ ጠዋት ላይ ያሉትን ጊዜ ብዙ ጊዜዎች አሉ። እነዛን ጊዜዎች እንዴት ኢፌክቲቭሊ ሊጠቀማቸው ቢያንስ 1 ፔጅ 2 ፔጅ ለማንበብ ከዛ በኋላ ራሱ ነው እየገፋን። ቅድም ስለ ዶፓሚን እያወራን አልነበረ? ባነበብን ቁጥር ኮንፊደንሳችን፣ አስተሳሰባችን፣ ስሜታችን የመግራቱ እየጨመረ ስለሚሄድ ሰዎች ይሄን ቼክ ማድረግ ይችላሉ ጀምረውት ማለት ነው። ደስ እያላቸው የበለጠ እየገፋቸው ብዙ እያነበቡ ሌሎቹንም እንዲያነቡ እያበረታቱ ይሄዳሉ። ስለዚህ መጀመር ነው ያለብን ብዬ ነው የማስበው። የት ላይ እንደቆምን መጠየቅ፣ ከዛ በኋላ ደግሞ መጀመር። ስንጀምረው ራሱ ይገፋናል። ይህንን አንባቢዎች ቸክ አድርገው መሞከር ይችላሉ። በእርግጠኝነት በጣም ደስተኞች እንደሚሆኑ እርግጠኛ ነኝ። ጊዜም ደግሞ በደንብ ይኖረናል፣ ምንም ጥያቄ። ምክንያቱም የታክሲ ሰልፍ ላይ በትንሹ 30 ደቂቃ 40 ደቂቃ የምንቆምባቸው አጋጣሚዎች ብዙ ናቸው። በጣም 5 ደቂቃም ቢሆን ደግሞ አንድ አንቀጽ 2 አንቀጽ ያስነብባል። 40 ደቂቃ ደግሞ ሲሆን ማሰብ ይከብዳል። አንዳንድ ጊዜ እኮ የሆነ መጽሐፍ ጀምረን እኮ አላስችል ብሎን እኮ አለ አይደለ የሆነ ተደግፈን እኮ ሁላ የምናነብበት ጊዜ አለ። እንደዚህ እኮ አይነት ነገር ያለው ነው ማንበብ። የዚህን ያክል ኢነርጂ ያለው ነገር ነው። ብዙ ነገር ነው የምናተርፈው፣ ብዙ ነገር እናተርፋለን። በቃ እግዚአብሔር ይስጥልን ዶክተር መክቶ ከበደ እዚህ ድረስ መጥተህ ለሰጠህን ማብራሪያ 1-2 አይደለም ከልብ የመነጨ ምስጋናችንን እናቀርባለን። ቤተሰቦቻችንም ቀጣይ በደስታ ጤና ፕሮግራም ላይ ከአዲሷ አዘጋጃችን ከዶክተር አበባ መንገሻ ጋር የምንገናኝ ይሆናል። ካንተ ጋር እንዲሁ በአእምሮ ጤና በኩል በደንብ ጥሩ የሆነ ትምህርቶችን ለማህበረሰባችን ለተከታታዮቻችን እንደምታደርስልን ተስፋ እናደርጋለን። እንግዲህ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እዚህ ድረስ ስለመጣ በጣም እናመሰግናለን። መጨረሻ ላይ አስተላልፋለሁ ብለህ የምታስበው መልእክት ካለ እናንተ ከምትሰጡት ሰርቪስ አንጻር ምን ልትለን ትችላለህ? መልካም እንግዲህ ቅድም ስናነሳው ከነበረው አንጻር አንደኛው እንግዲህ አእምሮ ህመም ሕክምና ላይ አንደኛው በጣም ትልቁ ቻሌንጅ ምንድነው ካልከኝ አለማወቃችን ነው። ካለማወቃችን የተነሳ በጣም ብዙዎቻችን ጠፍተናል ብዬ ነው የማስበው። ምክንያቱም የአእምሮ ህመም እንደ ማንኛውም ህመም የሚታከም ህመም ነው። ነገር ግን መጽሐፍቶችን ስለማናነብ እንደገና ነገሮችን ጠጋ ብለን ስለማንጠይቅ ብዙ ሰዎች መታከም እየቻሉ ታክመው ህይወታቸውን መምራት፣ ትዳራቸውን መምራት፣ ህይወታቸውን መምራት እየቻሉ ብዙ ሰዎች ያልታከሙ ሰዎች ታያለ። ይሄ ነገር ካለማወቅ የተነሳ ነው። አለማወቁ ከየት መጣ ከተባለ ቅድም ካልነው ስታነሳልኝ ከነበረው ከመጽሐፍ ጋር የተያያዘ ነው። ብናነብ ብዙ ነገሮችን መፍትሄ እንሰጣለን ብዬ አስባለሁ። ከዚህም ጋር የተያያዘ ነው እንግዲህ የኢምፓቲ የአእምሮ ህክምና ሰርቪስ ቴራፒን መሰረት ያደረገ የተለያዩ የአእምሮ ህመሞችን ህክምና እንሰጣለን በቴራፒ ማለት ነው። ስለዚህ በዛ ዙሪያ እየሰራን ነው የምንገኘው። ምናልባት የአእምሮ ህመም ጋር ተያይዞ ማንኛውም ጫና ያለበት ሰው ካለ የእኛን አድራሻ ማየት ይችላል። በዛ እኛን ማግኘት ይችላል። ብዙ ሰዎችን ረድተናቸው ህይወታቸውን በሰላም እየመሩ ያሉ ሰዎች ምስክሮች ናቸው። ስለዚህ እንደዚህ አይነት ጭንቀትና ቻሌንጅ ያለባቸው ሰዎች ወደኛ መጥተው እንዲሁም ደግሞ ሌሎችም የአእምሮ ህክምና ሰርቪስ የሚሰጡ ሰዎች ጋር ሄደው አገልግሎት ቢያገኙ ምክሬ ነው። አመሰግናለሁ። ይሄኛው ነገር ስለዚህ እግዚአብሔር ይስጥልን፣ በጣም እናመሰግናለን። በሌላ ፕሮግራም በድጋሚ እንደምንገናኝ ተስፋ አለኝ። እግዚአብሔር ይስጥልኝ፣ በጣም እናመሰግናለን። አመሰግናለሁ። እግዚአብሔር ይስጥልኝ። በዛሬው ልዩ ፕሮግራም ስንቃኘው የነበረው ንባብና መጽሐፍና የአእምሮ ጤና የተሰኘው ፕሮግራማችንን እንደወደዳችሁት ተስፋ እናደርጋለን። ከደስታ ባንኮኒ ልዩ ፕሮግራም ጋር አብሬያችሁ ስቆይ የነበረው በፍቃዱ ገረመው ነበርኩኝ። እስከምንገናኝ ድረስ በቀጣይ ፕሮግራም ሰላም ቆዩ። እናመሰግናለን።